በሰዎች የሚደርስ በደልን፣ የልብ ስብራትን ጠንቅቆ የሚረዳው የደረሰበት ሰው ብቻ ነው። ይቺ ዓለም እንቆቅልሿ ብዙ ነው። ዛሬ ላይ መልአክ መስለው የቀረቡን የተሻለ ነገርን ያመጡልን የሚመስሉን ሰዎች ነገ ለትልቅ የልብ ስብራት ምክንያት ሊሆኑ ሰይጣን ሊሆኑ ይችላሉ። ዛሬ ላይ ከልቤ የሚወደው የሳቄ ምንጭ እሱ ብቻ ነው ያላችሁት ጊዜ ተቀይሮ ነገ ሊከዳችሁና የእንባችሁ ሁሉ መንስኤ ሊሆን ይችላል። በጣም ብዙ መስዋዕትነትን፣ ውድ ጊዜያችሁን እንዲሁም እድሜያችሁን ያባከናችሁለት ሰው የሆነ ነገር ቢጎድላችሁ ወይም የፈለገውን ነገር አግኝቶ ሲጨርስ ሊሸሻችሁና ሸሽቶም አይቀርም የተሻለ ወዳለው ቦታ ሮጦ ሊሄድ ይችላል። አጣዋለሁ ብላችሁ ለአፍታም ያላሰባችሁ ሰው በየዋህነታችሁ ብቻ ብዙ ኪሳራ ላይ ጥሏችሁ ሊሄድ በጣም ሊጎዳችሁ ይችላል። ነገር ግን ይሄን ሁሉ ጉዳትና አበሳን የምትቀለብሱበት የጎዷችሁ ሰዎች ስህተት እንደሰሩ ማሳየትን ከፈለጋችሁ፣ እነሱም ምንም ሳትጎዷቸው እንዲጸጸቱ ብቻ ማድረግ ከፈለጋችሁ ሁሉም ስልጣን ያለው እጃችሁ ላይ ነው። በአንዲት አረፍተ ነገር ብቻ የነበረውን ስክሪፕት ሙሉ በሙሉ ወደ እናንተ መገልበጥና ነገሮች ሁሉ በእናንተ መንገድ እንዲሄዱ ማድረግ ትችላላችሁ። እሱም ጥፋቱ የኔ ነው፣ ለሁሉም ነገር ኃላፊነቱን ወስዳለሁ ብላችሁ መጀመር ብቻ ነው የሚጠበቅባችሁ። ወንዝ የሚፈሰው ወደ ባህር ነው። ወንዝ ወደ ባህር ስለመፍሰሱ ልትወቅሱት አይገባም። ነገር ግን እዛ ወንዝ ላይ ደጋግማችሁ ቤታችሁን የምትሰሩ ከሆነ ጥፋተኛ የምትሆኑት እናንተው ናችሁ። በዛሬው ቪዲዮ ማንም ላይ ጉዳት ሳታደርሱ የጎዷችሁንና የናቋችሁን ሰዎች ስህተት እንደሰሩ የምታሳዩባቸውንና እንዲጸጸቱ የምታደርጉባቸውን 5 ልዩ መንገዶችን እንመለከታለን። ለግራር ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ ለኛ ቤተሰብ እንድትሆኑና ቪዲዮን ደግሞ ላይክ አድርጋችሁ እንድትጀምሩ ከልብ እጠይቃችኋለሁ። እነዛን 5 መንገዶች አንድ በአንድ እንመልከታቸው። አንደኛ፣ ህይወታችሁን ማሻሻል ላይ በደንብ አተኩሩ። የጎዷችሁ ሰዎች፣ የናቋችሁና ለሐዘናችሁ በሙሉ ምክንያት የሆናችሁን ሰዎች የምታሸንፉበትና በምድር ላይ ካለ ነገር በሙሉ የበላይነትን በእነሱ ላይ እንድትወስዱ የሚያደርጋችሁ መሳሪያ ስኬታችሁ ብቻ ነው። እነሱ ትልቅ ጸጸት ላይ የሚወድቁት ከነሱ ውጪ መለወጥና ማደጋችሁን ሲመለከቱ ብቻ ነው። ደስተኛ መሆናችሁን ሲመለከቱ ነው ይበልጥ የሚረበሹት። ምክንያቱም የሆነ ሰው ክፉኛ ሲጎዳችሁ ከናንተ የሚጠብቀው ነገር ውድቀታችሁን ብቻ ስለሆነ ቆማችሁ እንድትቀሩ፣ ጥለዋችሁ የሄዱበት ቦታ ተመልሶ ሲመጡ እንዲያገኛችሁ ብቻ ነው የሚፈልጉት። ነገር ግን ያንን በጭራሽ አትፍቀዱላቸው። ያላችሁ አንድ ህይወት ነው። ዋጋችሁን ባለማወቅ ብቻ ለጊዜው ጥለዋችሁ የሄዱ ሰዎችን እየተከተላችሁ ህይወታችሁን ድጋሚ እንዲያበላሹ አትፍቀዱላቸው። ጤናችሁን አሻሽሉ። ገቢያችሁን ለማሳደግ ሞክሩ። ደስታንና እድገትን የሚያበረታቱ ጓደኞችን አፍሩ። ዙሪያችሁ በመልካም ሰዎች ብቻ የተከበበ ይሁን። በራስ መተማመናችሁን ለመገንባት ቁርጣችሁ ተነሱ። ያላችሁ ላይፍ ስታይል ከፍ ይበልላችሁ። ይህንን ማድረግ ለራሳችሁ ህይወት ስትሉ የውዴታ ግዴታ ይሁን። ይህንንም ሲመለከቱ ያለነሱ መድመቃችሁን ሲያዩ ጸጸት ይወርሳቸዋል። ሰዎች ጥለዋችሁ ሲሄዱ፣ ሲጎዷችሁና መጫወቻ ሲያደርጓችሁ ከነበረው ፍቅርና የዋህነታችሁ ተነስታችሁ እነሱን እየተከታተላችሁ ስትለምኗቸው ሰባብረው የሄዱትን ልብ በእርጋታ ተቀምጣችሁ ከማከምና ከማዳን ይልቅ እነሱን እየተከታተላችሁ ባከናችሁ ስትቀሩ አይጸጸቱም። ነገር ግን ትክክለኛው ኪሳራ በራቸውን የሚያንኳኳው በመረጋጋት በዝምታ ሙሉ በሙሉ ቆርጣችሁ ከህይወታችሁ ስታስወግዷቸው ነው። ከዛ ዝምታችሁ በኋላም በራችሁን ዘግታችሁ ራሳችሁን ለመቀየር ጠንካራ እርምጃን ስትወስዱ ነው። ያኔ ድንጋጤ ይገባቸዋል። በፊት ጥለውት ጎድተውት የሄዱት ሰው
ተደብቆ ቁስሉን ራሱ አክሞ ወደ ስኬትና ለውጥ ሲሄድ መመልከት ቅዠት ይሆንባቸዋል። የሰሩት ጥፋት ደጋግሞ በአእምሯቸው እየተመላለሰ እንቅልፍ ይነሳቸዋል። እንደናንተ አይነት ሰው በድጋሚ ማግኘት እንደማይችሉ የሚያሳየው የእናንተ ጥንካሬ ነው እንጂ ልመናችሁ ወይም ሐዘናችሁ አይደለም። በዚህ መልኩ ነው ራስን በማሻሻል ብቻ ማንንም ሳትጎዱ የጎዷችሁን ሰዎች ግን እንዲጸጸቱና እናንተ ላይ ያደረጉት ውሳኔ ስህተት እንደሆነ የምታሳዩአቸው። ሁለተኛ ደግሞ የመጨረሻ ቃላቸውን መጠበቅ አቁሙ። ሰዎች ከተጎዱና ብዙ የልብ ስብራት ከደረሰባቸው በኋላ የሚሰሩት ትልቁ ስህተት ያ ሰብሮ የጣላቸውን፣ የናቃቸውን፣ የከዳቸውን፣ ያሳነሳቸውንና ደካማ እንዲሆኑ ምክንያት የሆናቸውን ሰው ማብራሪያ እንዲሰጣቸው፣ ለምን ያንን ነገር እንዳደረገ ምክንያቱን እንዲናገር መጨቅጨቃቸውና ማልቀሳቸው ነው ትልቁ ስህተታቸው። እያንዳንዱ ሰው የሚሰራውን ነገር ያውቃል። ተግባሩ ደግሞ ለዛ ምስክር ነው። ከተግባሩ በላይ ምንም ማረጋገጫ ስለማያስፈልጋችሁ መለመናችሁንና መለማመጣችሁን አቁሙ። ይህ ትልቅ ስህተት ነው። ይህን ነገር ለምን አደረክብኝ? ለመጨረሻ ጊዜ ተቀምጠን እንነጋገር እያላችሁ ሚዛን የሚያጎድሉ ጥያቄዎችን ስትጠይቁ የእናንተን ጥንካሬና በውይይት የሚያምን የበሰለ ሰው አድርገው የሚመለከቷችሁ ነው የሚመስላችሁ። በጭራሽ እንደዛ አይደለም ያ ሰው የሚመለከታችሁ። አሁን ይሄ ልመናችሁ የሚያሳየው ሌላ ማንም ፈላጊ እንደሌላችሁ፣ እየተጎዳችሁ በመቆየት ዋጋችሁ ርካሽ መሆኑን ነው ለዛ ሰው የሚያሳዩት። ያ ደግሞ ከጉዳቱ በላይ ሌላ ትኩሳት ያመጣባቸዋል። ሰላማችሁን ያደፈረሰ ሰው መልሶ በጭራሽ ሊያድናችሁ አይችልም። የቆሰላችሁበት ቦታ ልትድኑ አትችሉም። ለምን እንደጎዷችሁ፣ ለምን እንዲህ እንደተለወጡባችሁ ከነሱ ክሎዥር ለማግኘት መሞከራችሁ ቁስላችሁን ከማዳን ይልቅ መልሶ ያንን ቁስል እየከፈታችሁ ድጋሚ እንዲያማችሁ እያደረጋችሁ ያላችሁት። እባብ ቢነድፋችሁ እባቡን እያሯሯጣችሁ ተከትላችሁ ለምን እንደነከሳችሁ ለመጠየቅ መሞከር የሞኝ ተግባር ነው መቼም። ነገር ግን ብልህ ሰው ቶሎ የእባቡን መርዝ ለማክሸፍና መድኃኒቱን አግኝቶ መፈወስ ላይ ነው የሚያተኩረው። የጎዷችሁ ሰዎችም አንድ ጠቃሚ ነገርን እናንተን በመጉዳት በተግባር አረጋግጠውላችኋል። ከተግባር በላይ ታዲያ ምን አይነት ማረጋገጫና ማስረጃ ነው የምትፈልጉት ያ ሰው ለእናንተ እንደማይሆን? ስለዚህ በሰዎች ካዘናችሁ፣ ክፉኛ ጎድተዋችሁ ከሸሿችሁ ምንም ማብራሪያን አትጠይቋቸው። ለመጨረሻ ጊዜ እናወራ ብላችሁ በጭራሽ አትጠይቁ። አንዳንዴ ንቀታቸው ብቻ ማረጋገጫ ሊሆናችሁ ይገባል። ዝምታቸው ክሎዥር ይሆናችሁ። ጥለዋችሁ የሄዱበት ሁኔታ አስታውሱት እና ያ ሁኔታ ከነሱ ጋር የነበራችሁን ፋይል የምትዘጉበት አጋጣሚ ይሁንላችሁ። ሶስተኛ ደግሞ ገደብ ይኑራችሁ። ሰዎች እናንተ ላይ ባደረጉት ተግባር እንዲያዝኑና እንዲጸጸቱ ከፈለጋችሁ ዋጋችሁን ለነሱ ማስረዳት አቁሙና ገደብ ብቻ አስቀምጡ። ምክንያቱም አስተማማኝ ገደብ ከሌላችሁ እኮ አንድ ሰው በፈለገው ጊዜና ቦታ እየተመላለሰ የፈለገውን ነገር በእናንተ ላይ ማድረግ ስልጣን አለው ማለት ነው። ያንን ማስቀረትና ከጥፋታቸውና እናንተን ከጎዱበት አጋጣሚ በኋላ የሚኖራችሁ ድንበር ግን እናንተን ከማስከበር አልፎም ያ ሰው እናንተ ላይ ደጋግሞ ድርሽ እንዳይልና ለብዙ ነገር ተደጋጋሚ ሰለባ እንዳትሆኑ ያደርጋችኋል። ስትሄዱ የመታችሁ እንቅፋት ስትመለሱም የሚመታችሁ ከሆነ እንቅፋቱ እሱ ሳይሆን ራሳችሁ ናችሁ እንደሚባለው ሁሉ አንድ ጊዜ እውነተኛ ከለሩን ላሳያችሁ ሰው ደጋግማችሁ በራችሁን ክፍት በማድረግ የሞኝነት ሁሉ ጥግ የሆነውን ሞኝነታችሁን አታሳዩ። አንዳንዴ ሰዎች ለሰሩት ስራ ተናዳችሁ በስሜት ምላሽ ሲሰጧቸው የራሳቸውን እርኩስ ስራ ረስተው የእናንተን የንዴት ቃል ይመለከታሉ።
ስለዚህ በመረጋጋት ግን ገደብን ብቻ ማስቀመጥ አንዴ የመታችሁ እንቅፋት ደጋግሞ እንዳይመታችሁ እያደረጋችሁ ነው። ሰዎች እንዲሆን የምትፈቅዱለትን ነገር በደንብ ያጠናሉ። ሲንቋችሁ የምትስቁ ከሆነ ያንን ንቀት በተለያየ አጋጣሚ ደጋግሞ ያመጡባችኋል። ነገ ይማሩበታል ብላችሁ ትንሿን ክህደት የምታልፉ ከሆነ ነገ ተደራድረው ይሸጧችኋል። ገደብ ማለት ሰውን ሁሉ መግፋት፣ ከማንም ጋር ላለመደራረስ አጥር መስራት ሳይሆን ለማይመጥናችሁ ነገር ራሳችሁን ርካሽ ከማድረግ መቆጠብና ቀድሞ ለራስ መጠንቀቅ፣ ራስን ማዳን ነው። ንቀት የሚቀጥለው ሰዎች ግራ ሲጋቡ ሳይሆን እናንተ ስትታገሱ ብቻ ነው። አራተኛ ደግሞ ስሜታችሁን መቆጣጠር ቻሉበት። ሰዎች እናንተን የሚመለከቱበትን ነገር መቀየር ከፈለጋችሁ አንድ ነገራችሁን በደንብ ማስተር አድርጉ። እሱም ኢሞሽናል ኮንትሮል ወይም ስሜትን መግዛት ነው። ምክንያቱም ሰዎች እናንተን ከጎዱበት አጋጣሚ ጀምሮ የምትሉትን ነገር ብቻ አያዳምጡ፣ የእናንተን ሪያክሽንም ይመለከታሉ። ስሜታዊ የምትሆኑባቸውን ሁኔታዎች በደንብ ያጠናሉ። የእናንተ ሪያክሽን ስሜታዊነታችሁ ደግሞ አሁንም በእናንተ ላይ ያላቸውን ስልጣን ያስመለክታቸዋል። ታዲያ ስሜትን መግዛት ንዴትን ዋጥ አድርጎ ምንም እንዳልተፈጠረ የተረጋጋ ፊትን ለማሳየት መሞከር አልተጎዳችሁም ማለት አይደለም። የተጎዳችሁበትን ነገር ፊል ልታደርጉት ትችላላችሁ። ንዴታችሁ ሊሰማችሁ ይችላል። የደረሰባችሁ ክህደት ሊሰብራችሁ ይችላል። ነገር ግን ራስን መግዛት ማለት እነዛን ስሜቶች መቼ ማውጣት እንዳለባችሁ መለየት ነው። እያንዳንዱ በስሜት የምትሰጡት ምላሽ፣ እያንዳንዱ እንባ፣ እያንዳንዱ በእነሱ ምክንያት ተስፋ እንደቆረጣችሁ የምታሳዩበት አጋጣሚ ሽንፈታችሁን ነው የሚነግርላችሁ። ለነዛ ሰዎች ፓወር ይሰጣቸዋል። አእምሯችሁን፣ የእናንተን ፊሊንግና ቃላቶቻችሁን መቆጣጠር እንደሚችሉ እያሳያችኋቸው ነው። ሰዎች እናንተ ላይ በሰሩት ስራ የሚጸጸቱት የነሱ መጥፎ ስራ እንዳልጎዳችሁ ከተመለከቱ ብቻ ነው። ሁሌም በዝምታ በመረጋጋትና ባለመረበሽ ቀጥ ብላችሁ ስትቆሙ ጸጸታቸው ከፍ ይላል። ምክንያቱም የጎዳሁት ሰው ካሰብኩት በላይ ጠንካራ ነው ብለው ማስተዋል ይጀምራሉ። ስሜታዊነትን ትታችሁ ራስን መግዛት ስትጀምሩ ለነሱ ጥይት ማቀበል ትታችሁ ራሳችሁን ማጠናከር ትጀምራላችሁ። ስለዚህ በቀጣይ የሆነ ሰው ሲጎዳችሁ እያሳደዳችሁ ስሜታዊ በመሆን ትንሽነታችሁን አታሳዩአቸው። ይቅርታ እንዲሏችሁ አትለማመጡ። ስሜታችሁን ተቆጣጠሩ። እንባችሁን ስላዩ አይጸጸቱም። ይልቅ ያለፈውን ረስታችሁ ከህይወታችሁ አስወጥታችኋቸው ረጋ ማለት ስትችሉ ነው ያኔ ስህተት እንደሰሩ የሚገባቸው። ስሜታችሁን ብቻ ማስተር አድርጉ። ከዛም ኪሳራቸውን ቀስ በቀስ እያስተዋሉ እንዲኖሩ ታደርጓቸዋላችሁ። አምስተኛና የመጨረሻው ደግሞ በእናንተ ሐዘን ወይም በስቃያችሁ እንዲደሰቱ አትፍቀዱላቸው። በጭራሽ እናንተ እንደተበሳጫችሁ በመመልከት እንዲደሰቱ አታድርጓቸው። ምክንያቱም ሁሌ ሲመለከቷችሁ ሐዘን ላይ፣ ድህነት ላይ፣ ተስፋ መቁረጥና ንዴት ላይ ሆናችሁ ከተመለከቷችሁ ከምታስቡት በላይ ፓወርፉል ሆኖ ይሰማቸዋል። ነገር ግን እናንተ በተቃራኒው ደስተኛ፣ ለውጥ ላይ ያለ፣ ራሱን በአዳዲስ ስራና በመልካም ሰዎች የከበበ ሰው መሆናችሁን ከተመለከቱ በጣም ይበሳጫሉ። ቶሎ መደበቅና ከናንተ አካባቢ መሸሽ ይመርጣሉ። ያን ያህል በደል ፈጽማችሁባቸው ወይም ቂም ይዛችሁባቸው ወይ ደግሞ በቀልን አስባችሁባቸው ሳይሆን ደስተኛው ናችሁ ስለታያችሁ ብቻ። ጎድተዋችሁ የሄዱ ሰዎች ሐዘናችሁን የደስታ ቀናቸው ይሆንላቸዋል። የደስታችሁ ቀን ደግሞ ለነሱ የሐዘን ቀን ነው የሚሆነው። የናንተ ስቃይ፣ ድካምና የበታች ሆናችሁ መቅረታችሁ ብቻ ሲጠብቁ በምትኩ ጥንካሬን፣ ግዴለሽነትን፣
ሰላምንና ደስታን ካሳያችኋቸው ሁሌም ይረበሻሉ። ያ በዝምታና በመረጋጋት የምታሳዩት ያልጠበቁት ጥንካሬያችሁ ምርጥ በቀል ይሆንላችኋል። ስለዚህ ይህንን ቀላል ሂሳብ ተረዱ። የሆነ ሰው ክፉኛ ጎድቷችሁ አይሆኑ ቦታ ጥሏችሁ ሲሄድ ስቃያችሁ መዝናናት ነው የሚሆንለት፣ ከፈቀዳችሁለት ማለት ነው። መረጋጋታችሁና ከዛ በኋላ የሚመጣው የእናንተ ደስታ ግን ትልቅ ራስ ምታት ይሆንባችኋል። ምክንያቱም ጠንካራ ሰው ህመሙን ለሰዎች አያሳይም፣ ሸፍኖ ብቻውን ያድነዋል። ያ ድርጊቱ ጠንካራ እንደሆነ ለሰዎች ይናገርለታል። የጎዷችሁ ሰዎች ደግሞ ይህን ጥንካሬ እንደመመልከት የሚያስፈራቸው ነገር የለም። የጎዷችሁ ሰዎች ስህተታችሁን ላያምኑ መጥተው ለሰሩት ጥፋት ይቅርታ ላይጠይቁ ይችላሉ። ነገር ግን አንድ ቃል የምገባላችሁ ነገር ዛሬ የተመለከትናቸውን እነዚህን 5 ነገሮች ከተገበራችሁና እናንተ ህይወት ጋር በድጋሚ ድርሽ እንዳይሉ ካራቃችኋቸው ጸጸቱ ይበላችኋል። አፍ አውጥቶ እንዳልተፈጠሩ ስትረሷቸው ነው የሰሩት ነገር ስህተት እንደነበር የሚረዱት። የዛሬው ቆይታችን እጅግ እንደጠቀማችሁ አልጠራጠርም። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ ያመሰግናለሁ። ሐሳብ አስተያየታችሁን በኮሜንት አሳውቁኝ። ላይክ፣ ሰብስክራይብ ማድረግ በድጋሚ እንዳትረሱ ላስታውሳችሁ። ሰላም ቆዩልኝ።